ኢትዮጵያ በታሪኳ ተከተለው የነበረውን የገለልተኝነት የውጭ ጉዳይ ፖሊሲ በመተው በቅርቡ በኢራን አማካኝነት በኳታር እና በተባበሩት አረብ ኤሚሬትስ ላይ ለተሰነዘረው ጥቃት ያላትን ተቃውሞ በይፋ ገልጻለች። ይህ የኢትዮጵያ መንግስት አቋም በአፍሪካ ቀንድና በመካከለኛው ምስራቅ መካከል ያለውን ረቂቅ ዲፕሎማሲያዊ ሽኩቻ ወደ አዲስ ምዕራፍ አሸጋግሮታል። ለመሆኑ ኢትዮጵያ ወደዚህ ውሳኔ የገፋት ምንድነው? በኢትዮጵያና በኢራን መካከል ያለው ግንኙነትስ ለምን ሻከረ ለሚለው ጥያቄ የመጀመሪያው መልስ የኢራን ጣልቃ ገብነትና የኤርትራ ሚና ነው። ኢትዮጵያ ከኤርትራ ጋራ በአሰብ ወደብ አጠቃቀምና በሌሎች ስልታዊ ጉዳዮች ላይ ከፍተኛ የቃላት ጦርነትና ወታደራዊ ፍጥጫ ውስጥ ባለችበት በዚህ ወቅት ኢራን ለኤርትራ መንግስት የምታደርገው ወታደራዊ ድጋፍ ለኢትዮጵያ ትልቅ የደህንነት ስጋት ሆኗል። መረጃዎች እንደሚያመለክቱት ኢራን በሁለት የጦር አውሮፕላኖች ሙሉ ዘመናዊ የጦር መሳሪያዎችንና ሰው አልባ አውሮፕላኖችን ወይንም ድሮኖችን ለኤርትራ ልካለች። ከመሳሪያ ድጋፉ ባለፈ ኢራን የድሮን ቴክኒሻኖችን ወደ አስመራ በመላክ ስልጠና እየሰጠች እንደሆነ ይነገራል። ይበልጥ አሳሳቢው ጉዳይ ደግሞ ኢራን በድሮን ጥቃት የማይበገሩ የኮንክሪት ምሽጎችን አሰራር ቴክኖሎጂ ለኤርትራና ለህወሓት ታጣቂዎች እያካፈለች መሆኑ ነው። ምንም እንኳን የኢትዮጵያ መንግስት ይህንን በይፋ ባያረጋግጥም የደህንነት ምንጮች ግን ኢራን በኢትዮጵያ ላይ ተጽዕኖ ለመፍጠር ተቃራኒ ኃይሎችን እያስታጠቀች መሆኑን ይጠቁማሉ። በቅርቡ የህወሓት የምዕራብ እዝ አዛዥ የሆኑት ጀነራል ምግበ ሰራዊታቸው ካለፈው ስህተቱን መማሩንና ራሱን በዘመናዊ ቴክኖሎጂ እያደራጀ መሆኑን ገልጸው ነበር። በተለይም ሰራዊቱ የድሮን ጥቃትን የሚከላከሉ አንቲ ድሮን መሳሪያዎችን መታጠቁን ይፋ አድርጓል። ይህ መግለጫ በኢትዮጵያ ፖለቲካ ውስጥ ትልቅ ጥያቄን አስነስቷል። እነዚህ ዘመናዊ የቴክኖሎጂ ውጤቶች ህወሓት ከየት አገኛቸው የሚለው ጥያቄ መልሱ የሚያርፈው ወደ ኢራን እንደሆነ ብዙዎች ይገምታሉ። ኢራን ለኤርትራ የምታደርገው ድጋፍ ወደ ህወሓት መፍሰሱ ኢትዮጵያ በሁለት አቅጣጫ ወታደራዊ ስጋት ውስጥ እንድትወድቅ አድርጓታል። የኢራን እንቅስቃሴ በኢትዮጵያ ብቻ ላይ ሳይወሰን በእስራኤልም ዘንድ ከፍተኛ ስጋትን ፈጥሯል። የእስራኤል ባለስልጣናት ወደ አዲስ አበባ የሚያደርጉት ጉዞ መብዛቱ ከዚሁ ጋራ የተያያዘ ነው። ኢራን ኤርትራን እንደ የመኑ ሁቲ ወይንም እንደ ሊባኖሱ ሂዝቦላ በመጠቀም በቀይ ባህርና በባቤል መንደር የንግድ መስመር ላይ የበላይነት ለመያዝ እቅድ እንዳላት ይነገራል። ይህ የኢራን ስትራቴጂካዊ እቅድ የቀይ ባህርን የንግድ መተላለፊያ በመዝጋት ዓለም አቀፍ ጫናን ለመፍጠር ያለመ ነው። እስራኤል በበኩሏ የኤርትራን መንግስት እንደ ኢራን የቅርብ ስትራቴጂካዊ አጋር መቁጠር ከጀመረች ቆይታለች። በመሆኑም ኢትዮጵያ የኢራንን ጥቃት መቃወሟ ከባህረ ሰላጤ አገራት ጎን መቆሟ የራሷን ብሔራዊ ደህንነት ለመጠበቅ የቀይ ባህርን ሰላም ለማረጋገጥ የወሰደችው አስፈላጊ እርምጃ እንደሆነ ይተነተናል። ኢትዮጵያ ለዘመናት የቆየው ገለልተኝነትን ወደ ጎን በመተው ግልጽ አቋም መያዟ ቀጠናዊ ለውጦች አስገዳጅ መሆናቸውን ያሳያል።